አስረግጬ ልነግርህ ነው እንግዲህ አዳምጥ። ኮሎኔል ፈንታው እጅ ሰጥቷል። ከዚህ በኋላ ፋኖ የሚባል የለም እያልክ የምትተረተር የብልጽግና ካድሬ ማለት ነው። እስካሁን ድረስ ኮሎኔል ፈንታው አንድም ቀን ክላሽ ተኩሶብህ ወይም ደግሞ ቦምብ ወርውሮብህ አያውቅም። ስናዳፍን ስናጋፍጥህ የቆየ ነው። እኛ ነን እናጋፍጥሃለን፣ እንመታሃለን፣ እንገልሃለን፣ እስከ መጨረሻው እናስወግድሃለን። እስከ ሞያሌ ያለልህም እስከ ማዳጋስካር እስከ መጣህበት ማለት ነው። ኦሮሞ ማለት ነው። አስረግጬ የምነግርህ ነገር ከዛ ውጪ ግን አንድ ቁንቁናም ሽማግሌ ብልጽግና ስለገባ ወይም ደግሞ ወደ አብይ አህመድ ስለሄደ የሚለወጥ ታምር እንደሌለ አስረግጬ እነግርሃለሁ። አሁንም ወደፊት ይህ አብሪ ሚዲያ ነው። አብሪ ሚዲያ አንድነትና ፍቅርን በማጎልበት ሰላምና እድገትን በማስፈን ረገድ የበኩሉን አስተዋጽኦ ለማበርከት የሚሰራ ሚዲያ ነው። አብሪ ብሩህ ዘመንን አብሳሪ። አብሪ ሚዲያን ሰብስክራይብ፣ ሼር ያድርጉ። ሰላም የአብሪ ሚዲያ አድማጭ ተመልካቾቻችን፣ ሰላም፣ ጤና፣ ፍቅር፣ ተስፋ፣ አንድነት፣ እድገት በያላችሁበት እንዲበዛላችሁ ለመላው የኢትዮጵያ ሕዝብም እንዲበዛ ያለንን ምኞት እየገለጽን አብሪ ሚዲያን ሰብስክራይብ፣ ሼር፣ ላይክ እንድታደርጉ አብሪ ሚዲያን እንድትደግፉ እያሳሰብን ዛሬ በሁለት አጀንዳዎች ላይ እንደምናተኩር እገልጽላችኋለሁ። የመጀመሪያው አጀንዳ የአማራ ፋኖ ውስጥ እዚህ ከጽንፈኛው ኃይል ወደ ሰላም የሚመጣው ቁጥር እየጨመረ ነው። ወደ ሰላም የሚመጡትን ሰዎች ደግሞ ለማጣጣል የሚደረጉ ሙከራዎች ግን በተጨባጭ እውነታው ምን እንደሆነ ባጭሩ የምንመለከትበት ይሆናል። ሁለተኛው ደግሞ አሜሪካው ፕሬዝዳንት ዶናልድ ትራምፕ የህዳሴ ግድብን አስመልክተው ለአልሲሲ የጻፉት ደብዳቤና የደብዳቤው እንደምታ፣ ይሄን ደብዳቤ ተከትሎ ደግሞ የተለያዩ ወገኖች የሚሰጡት አስተያየት እውነቱ ምን እንደሆነና ኢትዮጵያኖች ይሄን የትራምፕ ደብዳቤ መንፈስ በትክክል ተረድተው ኢትዮጵያ ላይ ተጽዕኖ የሚያደርገውን ክፍል ለማስቀረት ተገቢውን ትግል እንድናደርግ የምናሳስብበት፣ ይሄ ደብዳቤ ደግሞ እንደተባለው ኔጌቲቭ ወይም አሉታዊ ፓርት ብቻ ያለው ሳይሆን በአዎንታዊ ጎኑም ደግሞ ለኢትዮጵያ ምን እንደሚያስገኝ የምንመረምርበት፣ ከዛ በላይ ደግሞ ወደፊት የዚህን ደብዳቤ መንፈስ ተረድተን በምናደርገው የጠነከረ የዲፕሎማሲ ትግልና የኢትዮጵያን እውነት በማስረዳት ልናገኝ የሚገባውን ጥቅም ወይም መብታችንን የማስከበር ወይም የኢትዮጵያን ብሔራዊ ጥቅም እንዳይነካ አደጋ ላይ እንዳይወድቅ የምናደርግበትን መንገድ ከደብዳቤው መንፈስ ጋር እያየን አጭር ትንታኔ የምናደርግበት ይሆናል። አብራችሁን ከቆያችሁ እነዚህን ሁለት ነጥቦች ከታተላላችሁ እናንተም በእነዚህ ጉዳዮች ላይ የየራሳቸውን አስተያየት እንድትሰጡ እና እንድትሳተፉ እናሳስባለን። አሁን ወደ ዝግጅቱ። በዛሬው ፕሮግራም ላይ ሰዎች ከፋኖ ወይም ከዚህ ከጽንፈኛው እየወጡ ያው በብዙ ቁጥር እጅ እየሰጡ ነው። ወሳኝ የሆኑ አመራሮቹንም እያጣ ነው። ይሄ ኃይል ሁልጊዜም ይሄ በተደረገ ቁጥር መጽናኛ ያቀርባል። ያው በመግቢያው በቀረበው ቪዲዮ ላይ እንዳያችሁት የኮሎኔል ፋንታውን ሙሃባን ወደ ሰላም መምጣት በማጣጣል እንደውም እኛ ተጠናክረን አዲስ አበባ ለመግባት እድል ለማድረግ አሁን አዲስ አበባ እየመሩ ያሉ የሚሏቸውን እነሱን እስከ ማዳጋስካር ለማባረር አቅም አለን ያሉ ነው። ይሄን አድምጠናል። ዛሬ ደግሞ እነሱ ይሄን በለቀቁበት ሰዓት በቡድን ውስጥ ወሳኝ የሆነ የአመራር ስፍራ ላይ ያለው በተለያየ ጊዜም እየወጣ እንደ ትክክለኛ የፋኖን ቁመና እንደሚገልጽ ምንጭ ሲቆጠር የነበረና በፋኖ አመራር ጥንካሬውም ትልቅ ሙገሳና ክብር እንዳለው ሲገልጹ የነበሩት ሌላ ሰው ወደ ሰላም መጥቷል እና የጎንደር ዩኒቨርሲቲ መምህር የነበረው ረዳት ፕሮፌሰር ፋኖ እያሱ አባተ ጦርነት ይብቃ ብሎ ከማዕከላዊ መንግስት ጋር ተደራድሮ ለሰላም እጁን ሰጥቷል ይለናል። እንግዲህ ዜናው እያሱ አባተ ግብፅ፣ ሱዳን፣ ሻዕቢያ እና ወያኔ በጠለፉት የፋኖ ትግል ውስጥ መቆየት አልፈልግም ብሎ እንደተናገረም ተገልጿል። እንዲህ ነው እንግዲህ ያው ይሄንን ሁኔታዎችን እያነበቡ አሰላለፎች ምን ያህል አደገኛ እንደሆኑ የዚህ ቡድን እንቅስቃሴ ለአማራ ሕዝብ ስቃይ ማራዘም እየዋለ እንደሆነና ለሌሎች መሳሪያ ለሌሎች መጠቀሚያ መሆኑን
በደንብ በማንበብ የተሻለ እውቀት ያላቸው የተሻለ ግንዛቤ ያላቸው ሰዎች ከቡድኑ እየመጡ ነው። እንግዲህ አሁን እሱ ገብቷል። ደግሞ እሱን ምንት ሊሆን እንግዲህ ይሄኛው ምንም ጥቅም የሌለው ነው፣ ከድርጅቱ የተባረረ ነው፣ ታሞ ለሕክምና ነው። እስክንድር ነጋ በሰጠው መግለጫ ላይ የማይድን በሽታ ስላለበት ሊታከም ነው ሄደው ብሎ ያስቃል። እንግዲህ እስከዛ ድረስ እሱ መጥቶ እዚህ እስከተቀላቀለበት ጊዜ ድረስ ምንም ስለሱ ህመም ያልተነገረ፣ እንደውም በብዙ ቦታ ስለ ጀግንነቱ፣ ስለ አመራር ብቃቱ፣ ስለ መሬት አንብቦ ሰራዊት አሰማርቶ ድልን ስለመቀዳጀቱ ይነገርለት የነበረውን ሰው በዛ መልኩ ገልጾታል። የእሱ ድርጅት ደግሞ አፋሃድ መግለጫ አውጥቶ ከድርጅቱ የተባረረ ስለሆነ በድርጅቱ ስም እንዳይንቀሳቀስ አለ። ማስረሻንም ልክ እጁን በሰጠ ወቅት እንደዛ ብለው ነበር። አሁን ይሄ ረዳት ፕሮፌሰር እያሱ አባተ ደግሞ ምንም አይነት ቅድመ ጥንቃቄ ሳያደርጉና የማጠልሸት መግለጫ ሳይሰጡ በርካታ ቁጥር ያላቸውን፣ ቁጥሩ በተለያዩ ወገኖች የተለያየ አሃዝ ይገለጻል። ለማንኛውም በርካታ የሚባል ቁጥር ያለው ተከታዩን ይዞ ወደ ሰላም መጥቷል እና ይሄ አንድ መልካም ዜና ነው። የሰላሙ ሁኔታ እየተጠናከረ መምጣቱን፣ እንደገና ደግሞ ይሄ ቡድን እየፈረሰ መሄዱን መገንዘብ ይቻላል እና ሌሎችም ተዘጋጅተዋል እና ስለዚህ ቡድን እየተሰጠ ያለው ማብራሪያ አንድ ወደ ሰላም የሚመጡ ሰዎችን ለማገት ወይም ለማስቀረት ወይም ይሄንን የጎርፉን ለመገደብ ሲባል የተለያዩ እርምጃዎች እየተወሰዱ ነው። ኬላ ዘግተው ጠባቂ መድበው ተኩስ በመክፈት ግድያ እየፈጸሙ ወይም እየያዙ እያሰሩ የሚገኙበት መንገድ ነው። ሁለተኛው ወደ ሰላም የመጣውን ኃይል ቤተሰብ ላይ እርምጃ የመውሰድ ይሄ ቡድን እንደሚታወቀው ጨካኝ ነው። እንደዚህ አይነት ነገሮችን የማድረግ እርምጃ መውሰድ እየተንጸባረቀ ነው። አስረግጬ ልነግርህ ነው እንግዲህ አዳምጥ። ኮሎኔል ፈንታው እጅ ሰጥቷል። ከዚህ በኋላ ፋኖ የሚባል የለም እያልክ የምትተረተር የብልጽግና ካድሬ ማለት ነው። እስካሁን ድረስ ኮሎኔል ፈንታው አንድም ቀን ክላሽ ተኩሶብህ ወይም ደግሞ ቦምብ ወርውሮብህ አያውቅም። ስናዳፍን ስናጋፍጥህ የቆየ ነው። እኛ ነን እናጋፍጥሃለን፣ እንመታሃለን፣ እንገልሃለን፣ እስከ መጨረሻው እናስወግድሃለን። እስከ ሞያሌ ያለልህም እስከ ማዳጋስካር እስከ መጣህበት ማለት ነው። ኦሮሞ ማለት ነው። አስረግጬ የምነግርህ ነገር ከዛ ውጪ ግን አንድ ቁንቁናም ሽማግሌ ብልጽግና ስለገባ ወይም ደግሞ ወደ አብይ አህመድ ስለሄደ የሚለወጥ ታምር እንደሌለ አስረግጬ እነግርሃለሁ። አንደኛው ይሄ ነው። እንግዲህ እዚህ ቪዲዮ ላይ እንደሰማችሁት ፋንታሁን ቢሄድ እኛ አለን፣ እኛ እንመጣለን የሚል ልክ ይሄን ትግል ሲጀምሩ እንደዚህ አይነት ህዝብን የሚሰድብ፣ ህዝብን የሚያስፈራራ፣ ህዝብን በጠላትነት የሚፈርጅ ትልልቅ መሪዎች የሚባሉ የዚህ ቡድን አደራጀን የሚሉ ኃይሎች ሳይቀሩ እንደዚህ አይነት መግለጫ ሲሰጡ ነበር እና በተለያየ ጊዜ ይሄ ቡድን አቅም አጥቶ ነው እንጂ እዚህ ቡድን ውስጥ ያሉ ሰዎች ፍላጎት እንደዚህ አይነት ነው። በቃ አቅም ባያጣ ኖሮ የተለያዩ ህዝብን ኢትዮጵያዊነትን ጭምር ታርጌት ያደረገ እኔ ብቻ ነኝ መንገስ ያለብኝ፣ ይችን ሀገር እኔ ካልመራኋት አትኖርም የሚል ያኔ በመሪነት ደረጃ ያሉ እንደ ዳዊት ወልደ ጊዮርጊስ ያሉ ሰዎች የተናገሩትን ዛሬ እየተናገሩ እና እባብን የልቡን አይቶ እግር ነሳው የሚለው አይነት ሁኔታ ባይኖር ኖሮ በቃ ከኛ ውጭ ያለ የሚሉ ናቸው። ይሄንንም ብለው አቅም አጥተው ይሄንን የሚያወሩትን ነገር ተግባራዊ የሚያደርጉበት እንቅስቃሴ ሳያሳኩ ወይም ከክልሉ ወጥተው ወደ ሌሎች አካባቢዎች ወደ ሌሎች ክልሎች ታጣቂዎቻቸውን ማስገባት ሳይችሉ ሲቀሩ ያው የህዝብ ጠላት ስለሆኑ ከመነሻው የራሱ እንወክለዋለን የሚሉ የአማራ ህዝብ ጠላት ሆነው የአማራን ህዝብ እየጨፈጨፉ ይገኛሉ። የአማራን ህዝብ ለስቃይ እየዳረጉ ይገኛሉ። ያው ህዝቡ በየቦታው እየወጣ የሚሰሩበትን በደልና ግፍ እየተናገረ ነው። ሰዎችን በአደባባይ እየገደሉ፣ እጅ እየቆረጡ፣ ምላስ እየቆረጡ፣ ጆሮ እየቆረጡ፣ ጡት እየቆረጡ እንደዚህ አይነት ግፍ እየፈጸሙ ነው። ሴቶችን እየደፈሩ ቤተሰቦቻቸው ፊት፣ ባላቸው ፊት እና እንደዚህ እያደረጉ ያሉ ሰዎች ናቸው እና ከዚህ በላይ ደግሞ አቅም ቢያገኙ ሌላውን ህዝብ በዚህ ሁኔታ ሊያጠፉ የሚችሉ ምንድን ነው ዓላማቸው ሲባል የጠላትን ተልዕኮ ነው የሚያስፈጽሙት። ጠላት ይሄ እንዲሆን ነው የሚፈልገው። ይሄ ደም መቃባት አሁን እኮ የዛ ክልል ሁኔታ የሚያሳስበው አንዱ
ሌላውን ገሏል። ወንድሙ የተገደለበት፣ ልጁ የተገደለበት፣ የተደፈሩበት እነዚህ ሰዎች ደግሞ አሉ እና ነገ ምንድን ነው የሚፈጠረው? እንዲህ አይነት የደም የበቀል ሁኔታ እንዲሸጋገርና ወደማያባራ የደም መፋሰስ እንዲገባ ጠላቶቻችን ይፈልጋሉ እና በራሱ እርስ በርሱ እንዲጠፋፋ ወያኔና ሻዕቢያ አማራ ላይ ይሄንን ተልዕኮ ሰጥተው አሰማርተውታል። ይሄን ቡድን በጥቅም አስረው ውጭ ያሉ እየመሩ ይሄንን በለው ግደለው ጣለው እያሉ እንደዚህ አይነት ሁኔታ እየተካሄደ ነው እና ከዚህ ባልፋ አሁን አማራ ክልል የምፈጽመውን ግፍ ደግሞ ሌላ ጋር ፈጽማለሁ አባረርሃለሁ እስከ ማዳጋስካር እያለ እንደዚህ አይነት የባለጌና የዘረኛ አፉን ሲከፍት ማየት በጣም ነው የሚያሳፍረው። ሌላው ከክልሉ ውጭ ላለው የአማራ ወገኑ አያስብም። ፎርዛት ማተር እንኳን ከክልሉ ውጭ ላለው ይቅርና እዛው አጠገቡ ላለው የሚያስብ አይደለም፣ ራሱ እየገደለው ነው። ስለዚህ እንዲህ አይነት ሰዎች ናቸው አሁን እየቀሩ ያሉት። ባይዘው አሁን እየነጠረ እየተንገዋለለ በመምጣት እንደዚህ አይነት ሰዎች እየቀሩ ይመጣሉ እና ሁለተኛው የምንመለከተው አጀንዳ ትራምፕ ለግብፁ አልሲሲ በጻፈው ደብዳቤ ላይ ስለ ህዳሴ ግድብ ያቀረበው ሀሳብ ነው። ይህን ሀሳብ በተመለከተ በመጀመሪያ ደረጃ ትራምፕ አስገዳጅ ነገር ኢትዮጵያ ላይ ከፍተኛ ጫና የሚፈጥር ለግብፅ ያደላ መልእክት ሰዷል ወደ ግብፅ። ይህንንም በግልባጭ ለኢትዮጵያ መሪዎች አሳውቋል እየተባለ የሚናፈስ አለ። እየተጠቀሰ ከውስጡ እየተመዘዘ የመልእክቱን አውድ መረዳት አስፈላጊ ነው። አንደኛ መልእክቱ በምን ምክንያት በምን ሁኔታ ውስጥ ተጻፈ፣ በምን ሰርከምስታንስ፣ ለምን ፍላጎት የሚለውንም ማየት ያስፈልጋል። እሱን እንመለከታለን። ግን እንደሱም ሆኖ ከዚሁም ጋር ተያይዞ የሚያሳዝነው ነገር ኢትዮጵያውያኖች ይሄን ግድብ ግብፅ መታ ትቆጣጠረው፣ ከዚህ በኋላ ኢትዮጵያ ትቆጣጠረው ብሎ እንኳን ትራምፕ ቢናገር በቁጭት እንዴት ብለን ይሄን ለመከላከል መቆም አለብን እንጂ ይሄው እንደዚህ ያለ እንዲህ ብለን ነበረ፣ የዚህ መንግስት የዲፕሎማሲ ኩስመና፣ የዚህ መንግስት እንደዚህ ብለን በሀገራችን ብሔራዊ ጥቅም ላይ የተቃጣ አደጋ ሲያስደስተን ማየት ያሳዝናል። አሁን እንደዚህ እያሉ የሚፖስቱ ሰዎች አይቻለሁ። ይሄው ትራምፕ በቃ አስገባለት፣ እንደዚህ ያደረገ፣ እንደዚህ ብለን ነበር፣ ይሄንን ነው ግብፅ አሸነፈች። ያው ግብፅ የቀጠረቻቸው ሰዎች ናቸው እንደዚህ የሚሉት አብዛኞቹ። እና መንግስትን ስለምጠላ በዚህ ጊዜ መንግስትን መጥላት በራሱ ያው ጠላትነት ነው እሱ ዞሮ ዞሮ። ምክንያቱም አደጋ ሲመጣ ችግር ሲያጋጥም የውጭ ጫና ሲፈጠር በታሪካችን ውስጥ ያለው ህዝቡ ከመንግስት ጋር ነው የሚቆመው፣ ቅራኔውን ሁሉ ትቶ ቢመጣ ማለት ነው። ግን እንደዚህ ብለን የምንደሰት ሰዎች ማየት ያሳቅቃል፣ ያሳፍራል። ለማንኛውም ዶናልድ ትራምፕ በህዳሴ ግድብ ጉዳይ ላይ ጠንከር ያለ መልእክት ነው ለግብፅ ላኩት። እንግዲህ ይሄ መልእክት ለኢትዮጵያን በግልባጭ ደርሷል። እንግዲህ በአካባቢው ላይ ይሄ ትንሽ ከዚህ ጋር ተያይዞ ይሄ ጉዳይ ወደ ጦርነት ቢያመራ ከኢትዮጵያ ጋር ከግብፅ ጋር ሊሰለፉ ይችላሉ ተብለው ለእሳቸው ስጋት ላለባቸው ወይም ተጽዕኖ ሊፈጥሩ ይችላሉ ብለው ለሚያስቧቸው አካላትም በግልባጭ አሳውቀዋል። እና ይሄ መልእክት አልሲሲ ለትራምፕ በዚህ ጉዳይ ላይ ጣልቃ እንዲገቡና የግብፅን ህዝብ ግብፅ ላይ ጉዳት ደርሶባታል፣ ውሃ እንዳትጠቀም ተደርጓል፣ ፍትሐዊ ያልሆነ አጠቃቀም ተሰርተዋል፣ እንደዚህ የሚል እና ለአደጋ ተጋልጧል፣ የግብፅ ህዝብ ህልውና አደጋ ላይ ነው ብለው ስለጻፉ ለዛ የሰጡት ምላሽ ነው ትራምፕ። እና የመልእክቱ ዋና ነጥቦች አንድ ሀገር ብቻውን መቆጣጠር የለበትም ይላሉ ትራምፕ። ስለዚህ ሁሉም በሚቆጣጠረው ሁሉም በሚስማማበት ሁኔታ ጥቅም ላይ ይዋል በሚል ነው። እና ትራምፕ ይህን ደብዳቤ ለአልሲሲ ሲጽፉ መጀመሪያ ለዚህ ከሐማስ ጋር ድርድር እንዲደረግና በዚህ በጋዛ አካባቢ ሰላም እንዲሰፍን ግብፅ ላደረገችው አስተዋጽኦ ምስጋና አቅርበው ነው የሚጀምሩት። እና ይህን ስላደረጋችሁልን እኛም ይህን እናደርግላችኋለን አይነት እንደምታ አለው ውለታቸውን ለመመለስ። እና ማንኛውም የቀጠናው ሀገር የአባይን ሀብት በብቸኝነት በመቆጣጠር ጎረቤቶቹን መጉዳት የለበትም ይላል አንደኛው ሀሳብ። አሁን ብዙዎች ይሄንን ነው እንደ አንድ አደገኛ ነገር የሚመለከቱት። በመሰረቱ ኢትዮጵያም ፍትሐዊ ክፍፍል ትላለች፣ ፍትሐዊ አጠቃቀም እንጠቀም ትላለች። እና ይሄ ፍትሐዊ ክፍፍል በሌለበት ሁኔታ የእኛን ጥቅም በሚጎዳ ሁኔታ ነው ኢትዮጵያ ህዳሴውን የገደበችው የሚል አቤቱታ ስለቀረበ ይሄን ማስረዳት ነው ከኢትዮጵያ የሚጠበቅባት። ኤሌክትሪክ ታመነጫለች። ከዚህ በኋላ ሁሉም ሀገራት ፍትሐዊ በሆነ ኢትዮጵያም ሌሎችም የቀጠናው ሀገራት እንዲጠቀሙበት ፍላጎት አላት ከዚህ በፊትም። እና አሁን በዚህ ውስጥ ለኢትዮጵያ የቀረበው ሀሳብ ምንድን ነው? እንግዲህ ኢትዮጵያን ሊመለከት የሚችለው ይሄ የአንድ ሀገር ለብቻው መቆጣጠር የለበትም ሲል ኢትዮጵያ በቂ የኤሌክትሪክ ኃይል እንድታመነጭና ለጎረቤቶቿ
እንድትሸጥ ይላል። ግብፅና ሱዳን ደግሞ በድርቅ ወቅት የሚለቀቅላቸው ውሃ እንዲረጋገጥ የሚያስችል ስምምነት እንዲደረስ ቢደረግ ብለው ትራምፕ ፍላጎታቸውን ገልጸዋል። ይሄ የትራምፕ ፍላጎት ነው። ይሄ መደረግ አለበት ብለው አልወሰኑም። እኔ እንደዚህ አይነት ድርድር እንዲደረግ እፈልጋለሁ ነው የትራምፕ ጭብጥ ያለው። ስለዚህ ኤሌክትሪክ ኃይል ኢትዮጵያ ታመነጫለች በህዳሴ ግድብ፣ ግብፅና ሱዳን ደግሞ ይሄንን ሌሎችም ጎረቤት ሀገራት ከዚህ የሚመነጨውን ኃይል ገዝተው እንዲጠቀሙ ይላል። በድርቅ ወቅት የሚለቀቅላቸው ውሃ እንዲረጋገጥ የሚያስችል ስምምነት እንዲደርስ ፍላጎታቸውን ገልጸዋል። እና ምናልባት ይሄ አንደኛው አደገኛ ግን ትራምፕ እንደ ሀሳብ ያቀረቡት ኢትዮጵያ ደግሞ ልትቀበለው የማይገባ ነጥብ ነው። ይሄ ግብጾችም ይሄን ነው ደጋግመው የሚያቀርቡት እና ይሄ የግብፅን ፍላጎት ለማሳካት በከፍተኛ ደረጃ ያለመ ግን ኢትዮጵያን ደግሞ ጫና ውስጥ ሊከት የሚችል ነጥብ ነው እና በዋነኛነት ግን ይሄንን የሚያነሱት ትራምፕ ከዚህ ጋር ተያይዞ ጦርነት እንዳይነሳ ነው የሚሉት። ይሄ ጉዳይ በግድቡ ዙሪያ ያለው አለመግባባት ወደ ወታደራዊ ግጭት እንዳያመራ እፈልጋለሁ ይላሉ። ጉዳዩ ይሄንን በዚህ በጻፉት ደብዳቤ አናት ላይ እንደ ርዕሰ ጉዳይ አድርገው የጻፉት ነው። በዚህ ጉዳይ ጦርነት እንዳይመጣ ፈልጋለሁ ይላል እና የዚህን ደብዳቤ ሰብሰብ ተደርጎ ይሄ ነው እና ደብዳቤውን ለኢትዮጵያዊው ፕሬዝዳንት ታዬ አጽቀሥላሴ፣ ለሳውዲው አልጋ ወራሽ እና ለኢሜሬትስ ፕሬዝዳንት በግልባጭ ተልኳል። ይሄ የጦርነት ስጋት እነዚህ ሀገራት በተለይ ሳውዲና ኢሜሬትስ አንዳቸው ከሌላው ጋር ከኢትዮጵያ ጋር ሌላኛው ደግሞ ከግብፅ ጋር የቆሙ ስለሆኑ ይህን ጦርነት በማስቆም ረገድ ሚና እንዲኖራቸው ሲባል ለምን ሁለቱ ሀገራት ግጭት ውስጥ ቢገቡ በተለይ አሁን ግብጾች በተደጋጋሚ የወጡ ከሚሰጡት ማስፈራሪያ አንጻር ግጭት ውስጥ ቢገቡ እነዚህ ሁለት ሀገራት ደግሞ አንደኛው ከሌላው ጋር ይሰለፋል በሚል ይሄንን ጉዳዩ ወደ ጦርነት እንዳይገባ የሚል ከፍተኛ ማሳሰቢያ ያላቸው የጻፉት ደብዳቤም ላይ ዋነኛ ጉዳይ አድርገው ያቀረቡት ይሄንን ነው እና እንግዲህ የውሃ ክፍፍል ሲባል አሁን እስከዛሬ ድረስ እንደፈለገ ሲጠቀሙበት የነበረው ያለ ቁጥጥር ወይም ለኢትዮጵያ ምንም ጥቅም በማይሰጥበት ሁኔታ ሲፈስ የነበረው አባይ እንግዲህ በዚህ በጂኦፖለቲካ ፍላጎቶች እና ኢትዮጵያ ደግሞ ጥቅሟን ለማስከበር ባላት ጽኑ አቋምና ሕዝቧ ተረባርቦ ባደረገው ይሄ ግድብ ተሰርቷል። ይሄ ከፍተኛ ነውጥ። ምክንያቱም ለዘበናት የኛ ነው ብለው ለዘበናት ሌላው እንዳይነካብን ብለው በስነ ልቦና ደረጃ በዚህ ህዝባቸውን የቀሰቀሱ ስለሆኑ አሁን እንደዚህ አይነት ነገር ላይ መፍጨርጨራቸው መሯሯጣቸው ይጠበቃል። እንግዲህ ተጽዕኖ እንዲፈጥርላቸው የዓለም ሀያል ወደሆኑት ትራምፕ ደብዳቤ ጽፈዋል። ትራምፕም ይሄንን ነጥብ አደራድራለሁ ብለዋል እና በዚህ ዋና በጻፉት ደብዳቤ ላይ እሳቸው በዚህ ጉዳይ ገብተው አደራዳሪ ለመሆን ያላቸውንም ፍላጎት ገልጸዋል እና አሁን የውሃ ክፍፍል ነው አንዱ እንግዲህ ነጥብ። ይሄ ጥያቄና የህግ መርሆች ጋር የሚጋጭ ነው። ፕሬዚዳንት ትራምፕ በመግለጫቸው ወተር ሼሪንግ ወይም የውሃ ክፍፍል የሚለውን ቃል ሆን ብለው ማለት ተጠቅመውበታል። በደንብ አድርገው አጽንኦት ሰጥተው ወተር ሼሪንግ እና ይህ ቃል በዲፕሎማሲያዊ መዝገበ ቃላት ውስጥ ቀላል ቢመስልም በውስጡ ግን ሁለት ተቃራኒ የህግ ጽንሰ ሀሳቦች ጋር እንደሚጋጭ በዚህ በደሴ ኢትዮጵያ ፕሬስ ላይ የተጻፈ አንድ ትንታኔ ያመለክታል። ይህ ቃል እንግዲህ ግብፅና ሱዳን የታሪክ መብትና ቀደምት ተጠቃሚነት የሚል መርሆ ያነሳሉ እና ይህም መሰረት አድርገው ነው የውሃ ኮታቸው እንዲቀመጥ የሚፈልጉት። ቀደም ሲል ፍትሐዊ ያልሆነ የውሃ ክፍፍል አድርገዋል። እነሱ ሙሉ በሙሉ ለሁለት ተካፍለው ነበር የሚጠቀሙት እና አሁን ይሄ ታሪካዊ መብታቸው መሰረት አድርጎ የውሃ ኮታ ክፍፍል እንዲደረግላቸው ይፈልጋሉ። ይሄ ፍላጎት ከኢትዮጵያ ፍላጎት ጋር ይጋጫል። ኢትዮጵያ ደግሞ የምትከተለው ምንድን ነው? ዓለም አቀፍ መርህ፣ ፍትሐዊና ምክንያታዊ አጠቃቀም ኢትዮጵያ። ስለዚህ ይሄንን አይደለም ግብፅና ሱዳን የሚፈልጉት። በፊትም የነበረው በድርድሩ ግጭቱ ይሄ ነው። ስለዚህ ክፍፍል ሲባል የትኛውን መሰረት አድርጎ የሚለውን ወደፊት ማየት ያስፈልጋል እና ይሄ ወደፊት ለመከራከር ወደፊት ድርድር ሲመጣ የራስን እውነት ይዞ ዓለም አቀፍ መርሆችን ይዞ ህግጋትን ይዞ መከራከር የሚያስችል ነገር ስላለው ይሄ የትራምፕ ደብዳቤ ውሳኔ ሊሆን ፈጽሞ አይችልም። አደራድራለሁ ነው የሚሉት። በድርድር ወቅት እነዚህን ነጥቦች ይዞ መቅረብ ነው እና ክፍፍል የሚለው ቃል ወደ ኮታ ስለሚመራ ኢትዮጵያ ወደፊት ለግብርና ወይም ለሌላ ልማት ከአባይ ላይ ውሃ እንዳትቀዳ እጇን ሊያስር የሚችል እንትን ሊያመጣ ስለሚችል ይሄ ክፍፍል የሚለውን ነው እኛ ፍትሐዊ አጠቃቀም ወደሚል ማምጣት እንጂ ኮታ ወደሚል እንዳይወሰድ በከፍተኛ ደረጃ ይሄንን መሟገት ያስፈልጋል። ኢትዮጵያ ዲፕሎማቶች አሏት። መሪዎቿም ይሄንን መብት አሳልፈው ይሰጣሉ ተብሎ
አይታሰብም። እና ይህ ስጋት ደግሞ የኢትዮጵያን መጪውን ትውልድ የልማት እድል የሚወስን በመሆኑ ጉዳዩ በደንብ ተከራክሮ ይህን ነገር ማስቀረት ያስፈልጋል። ኢትዮጵያም እዚህ ላይ ነው ስትከራከር የቆየችው ከዚህ በፊት። እና ሌላው እንግዲህ አሜሪካ አደራዳሪ ልሁን ስትል በምን አግባብ? በዚህ ደብዳቤ ላይ ትራምፕ ምናልባትም ለግብፅ ለጻፈላቸው ደብዳቤ የሰጡት መልስ ስለሆነ ግብፅና ሱዳን ተበድለዋል የሚልም አቋም ስላላቸው ሊሆን ይችላል። አደራዳሪ ልሁን ብቻ ሳይሆን በአደራዳሪነታቸው ወገንተኝነት ሊንጸባረቅ እንደሚችል የሚያሳዩ ስጋቶች አሉት ከጻፉት ደብዳቤ አንጻር። አሁን በድርቅ ወቅት የውሃ ክፍፍል ይሄ ኮታ የሚለው ነገር ወገንተኝነትን የሚያሳይ ነው። እንደዚህ አይነት አቋም ያለው ደግሞ አደራዳሪ ሊሆን በፍጹም አይችልም። እና አሜሪካ የበይ ተመልካች አስተባባሪና ተቆጣጣሪ ሆና ለመግባት ያሰበችው ፍላጎት በደንብ ሊጤንና መከላከልም ያስፈልጋል። ይሄን ሀሳብ በአዎንታዊ ጎኑ የአሜሪካ ተጽዕኖ ሀገራቱ ወደ ግጭት እንዳይገቡና የቴክኒክ ድጋፎች እንዲመቻቹ ሊረዳ ይችላል። ኦኬ፣ ወደ ግጭት አንገባ፣ የቴክኒክ ድጋፍ ይደረግ፣ በዚህ መሰረት ፍትሐዊ ክፍፍል እንደዚህ የሚል ነገር ሊያመጣ ይችላል፣ እንደዚህ ሊያስነሳ። ነገር ግን ፕሬዚዳንቱ ለግብፅ ህዝብ ደህንነት ካለን ቁርጠኝነት የሚል አቋም አራምደዋል በደብዳቤያቸው ውስጥ እና ይሄን ይዘው መነሳታቸው ገለልተኛ ዳኛ የመሆን ብቃታቸውን ጥያቄ ውስጥ እንዲወድቅ ያደርጋል። ለምንድን ነው ለግብፅ ህዝብ ደህንነት ካለን ቁርጠኝነት የሚሉት? ሌላው ህዝብስ? ሌላው የአባይ ተፋሰስ ሀገራትስ? ኢትዮጵያስ? በዋነኛነት ከዚህ በፊት ተጎርታ ተበድላ የነበረች 86% ውሃ ያመነጨች የበይ ተመልካች ሆና የቆየችው ሀገርስ ተጠቃሚነት? ስለዚህ ይሄ ደብዳቤ እንዲህ አይነት ባይዝ አለው። እንደዚህ አይነት ለአንድ ወገን የቆመ ወገንተኝነት አለው እና ይሄን አስቦ ይህን ለመከላከል መስራት ያስፈልጋል። ይህንን ደግሞ መጻፋቸው ከትራምፕ የሚጠበቅ ነው። ትራምፕ እንደምናያቸው አንድን ነገር አጥንተው ግራቀኙን አይተው መርምረው ሳይሆን የሆነ ስሜታዊ በሆኑ ጊዜ የሆነ እርምጃ የሚወስዱ የሆነ አቋም የሚይዙ ናቸው። ስለዚህ ይሄ የዲፕሎማሲ ሞግዚትነት አይነት ስሜትም ስላለው ይሄንን መከላከል በጣም አስፈላጊ ነው። ሌላው ይሄ የድርቅ ወቅት አስተዳደር የሚለው እጅግ አደገኛ መልእክት ነው። ትራምፕ የሚያስከትለውን ጉዳት አስበው መርምረው የሰጡት አይመስልም እና ኢትዮጵያ የምትይዘውን ውሃ ግብፅና ሱዳን ውስጥ ድርቅ በሚከሰትበት ጊዜ ኤሌክትሪክ ማመንጨቷን አቁማ እንድትለቅ የሚል አይነት አንቺ እየተቸገርሽ ድርቁ ለሁሉም ሀገራት ነው የሚሆነው ኢትዮጵያንም ጨምሮ እና ስለዚህ አሁን ያን ውሃ አንቺ ያከማቸሽውን ይሄ በህዝብ መዋጮ የተሰራውን ግድብ እና በብዙ ፈተና ከስኬት ላይ ያደረስነውን ግድብ ለግብፅ የአደጋ ጊዜ የውሃ መቋጠሪያ እንድናደርግ አይነት እንድምታ ስለሚሰጥ ይሄ እጅግ አደገኛ ነው እና ይህ ነጥብ ለግብፅ ህልውና ዋስትና ነው ብለው ያስባሉ። ለኢትዮጵያ ደግሞ የኤነርጂ ዋስትና ስጋት ነው የሚሆነው። ስለዚህ የራሷን ሀብት አጠራቅማ ያስቀመጠችላቸውን በድርቅ ወቅት ታስረክብ የሚል በጣም አደገኛ ስለሆነ ይሄን ድርድር ይምጣ በማንኛውም ጊዜ በዛ ጊዜ ማስረዳት የሚችልና ፈጽሞ ስራ ላይ ሊውል የማይችል አደገኛ መሆኑን መግለጽ የሚቻል ይመስለኛል እና እንግዲህ ይሄ ሁሉ ሆኖ መነሻው የቀጠናውን ሰላም እና የጦርነት ስጋት ለማስቀረት ነው የሚለው ሲያጠቃልልም የትራምፕ ደብዳቤ ወታደራዊ ግጭት ሊያስነሳ ይችላል እና ይሄ አሳሳቢ ጉዳይ ነው ይላሉ። ስለዚህ ሀገራቱ መሀል መተማመን ተፈጥሮ ጦርነት እንዳይነሳ ማድረግ ያስፈልጋል። ምናልባትም ወደ ድርድር ሲመጣ ምናልባትም ይህን ሁኔታ በጥልቀት ቀረብ ብሎ መመርመር የእኛ መሪዎችም ሌሎችም የግብፅም እያስረዱ በመጡ ቁጥር የዚህን እውነት የኢትዮጵያንም እውነት መረዳት የሚቻልበት ሁኔታ ኢትዮጵያን ከቀጥተኛ ጦርነት ውጭ በተዘዋዋሪ ጦርነት ግብፅ ምን ያህል ጉዳት እያደረሰችባት መሆኑን ለመረዳት እኛም ለማስረዳት የምንችልበትን እድልም ሊፈጠር ስለሚችል ጨለም አድርጎ ከማየትም መውጣት ያስፈልጋል እና ትልቁ ጉዳይ ድርድር ሲመጣ በማንኛውም ጊዜ ይሄንን ለሚመረምር አካል የእኛን እውነት በትክክል ማስረዳት መቻል ተገቢ ነው። ለዚህ መዘጋጀት ነው እና ይህን ጉዳዩን ለሳዑዲ አረቢያና ለኢሚሬትስ መሪዎች ግልባጭ ማድረጉ የአባይን ጉዳይ ከአፍሪካ ቀንድ አውጥቶ ወደ መካከለኛው ምስራቅ ፖለቲካዊ ተጽዕኖ የመውሰድ ፍላጎትም መኖሩን ስለሚያሳይ ይህም በጥንቃቄ መታየት አለበት። ኢትዮጵያ ከአፍሪካዊ ወንድሞቿ የመነጠልና በብቸኝነት እንድትደራደር የማድረግ ስልታዊ ጫና ሊሆን ይችላል። ይሄ ኢትዮጵያ ወደዚህ ወጣ ወደ መካከለኛው ምስራቅ አደራዳሪዎች ወደ እንደዚህ ከሄደች ከአፍሪካ አንድነት ድርጅት ከዚህ በፊት ከነበሩ አህጉራዊ ድርጅቶች የማውጣት ሁኔታንም ስለሚያመጣ ይህንንም መንገድ መከተል አያስፈልግም። አዝማሚያ ነው ባይዘው አሁን ይሄ የተወሰነ አይደለም፣ ግን እነዚህን አዝማሚያዎች መከላከል በጣም ያስፈልጋል እና እንግዲህ ከዚህ የምንወጣው አንዱ የአሜሪካ ተሳትፎ ውጤታማ ሊሆን የሚችለው የኢትዮጵያን የልማት ፍላጎት እና የግብፅን የህልውና ስጋት በኩል ሚዛን ማየት ስትችል ነው።
መጀመሪያ ይሄንን በኩል ሚዛን እንድታይ ቅድመ ሁኔታ አስቀምጦ ነው ወደ ድርድር የሚገባው እና ቀይ መስመሮችን አሳልፎ መስጠት አያስፈልግም። የአፍሪካ መፍትሄ እና አፍሪካ ደግሞ በላይነት ድርድሩ በአፍሪካ ህብረት መሪነት ቀጥሎ አሜሪካና ሌሎች አካላት በታዛቢነትና በቴክኒክ ድጋፍ ቢሳተፉ ይበልጥ ተጠቃሚ ይሆናል፣ ሚዛናዊ ሊሆን ይችላል። እንግዲህ ይሄ ሁሉ ሆኖ ይሄ የጋራ ተጠቃሚነት ወይም ዊን ዊን ብለው ያቀረቡት ትኩረቱ ከፖለቲካዊ ጫና ወጥቶ በሁለቱ ሀገራት ስምምነት በሰጥቶ መቀበል ሁሉንም በኩልነት በማየት ሁሉንም ህዝብ የልማት ተጠቃሚ እንዲሆን በማድረግ ከአድሎ የጸዳ እንዲሆን በጣም የጥንቃቄ እርምጃ በመውሰድ መከናወን ያለበት ስለሆነ ይሄንን ማስመዝገብ ለዚህ መታገል ያስፈልጋል እና በዚህ መልኩ በእኩልነት ሁሉም ህዝብ በእኩልነት የልማት ተጠቃሚ መሆን አለበት ተብሎ በዚህ ሀሳብ የሚመጣ ድርድር ከሆነ በተለይ አሁን ግብጽ በስግብግብ ፍላጎቷ ኢትዮጵያ ላይ ልታደርስ የምትችለውን ጫናን በመመከት ረገድም አስተዋጽኦ ሊኖረው ስለሚችል በበጎ መልኩ ማየትም ያስፈልጋል። የኢትዮጵያን እውነት ለዓለም የምናሳውቅበት መድረክ ማድረግ አለብን። የሚያጋጥሙንን ነገሮች ሁሉ በማንኛውም መጥቶ በዚህ ጉዳይ ላይ ላደራድራችሁ፣ ከጦርነት ውጡ፣ ከግጭት ውጡ፣ ፍትሐዊ አጠቃቀም ተጠቀሙ በሚልበት ጊዜ አሟጠን መጠቀም አለብን የምናገኘውን መድረክ ሁሉና ጠንካራ ተደራዳሪ፣ ጠንካራ አስረጂ፣ እውነታችንን ፍንትው አድርገን የምናሳይ መሆን አለብን። እንደዚህ ከሆነ ፍትሐዊ እና የተሻለ ነገርም ሊመጣ ስለሚችል በበጎ ማሰቡ ጥሩ ነው። ግን ሁኔታው በጥንቃቄ ሊታይ የሚገባ የመንግስት ትልቅ የቤት ስራ ነው። ዲፕሎማቶቻችን እዚህ ላይ መረባረብ አለብን። በተለያየ አገር የምንኖር ኢትዮጵያውያንም ከዚህ በፊት እንዳደረግነው ሁሉ ለዚህ ጉዳይ ጫና ለመፍጠር ዲፕሎማሲያዊ ትግል ለማድረግ በዲፕሎማሲያዊ ትግል መንግስትን ለመደገፍ የኢትዮጵያን ህዝብ ህልውና ማለት ነው። ለኢትዮጵያ ህዝብ ህልውና፣ ለህዝባችን፣ ለሀገራችን፣ ለምንኖርበት፣ ለወላጆቻችን በዚህ ደረጃ መታገል አለብን። ከዛ በተረፈ ይሄ ቅጥረኛ ባንዳ ተነስቶ ጎሽ ይሄው መጣ በቃ የኢትዮጵያ ውድቀት የመሰለው ነገር ሁሉ ኢትዮጵያ ወደ ውድቀት ልታመራ የምትችልበት ቀዳዳ ተከፈተ በተባለበት ጊዜ ሁሉ እየተነሳ የሚጨፍርበት ነገር በጣም ነው የሚያሳዝነው። በፍጹም ይሄ ደግሞ ይበልጥ ኢትዮጵያ ጠንካራ ተደራዳሪዎቹን አቅርባ ጠንክራ ይሄን እውነቷን ካስረዳች እንደሚታሰበው አይሆን። በሌላ በኩል ግን አሜሪካ ከኢትዮጵያ ይልቅ ለግብፅ አድልታ ኢትዮጵያ ለእኔ ጂኦፖለቲክ ጠቀሜታ የላትም ብላ የምታስብበት ሁኔታ የለም። ይህም በትክክል መረዳት ያስፈልጋል። አሁን እስራኤል ወደ ቀጠናው መታለች። አሜሪካ በሶማሌላንድ የጦር ሰፈር እንደምትመሰርት ገልጻለች። በትክክል ማለት ነው። ስለዚህ 180 ሚሊዮን ህዝብ ያላት ኢትዮጵያ በዚህ ቀጠና የቀይ ባህር ተዋሳኝ ነች። ነገ ደግሞ የቀይ ባህር አገር ልትሆን ትችላለች። በዚህ በጸረ ሽብር አጋርነት ትልቅ አስተዋጽኦ አላት እና አሜሪካ እነዚህን ኢግኖር አድርጋ እነዚህ አያስፈልጉኝም፣ ከዚህ ይልቅ የግብፅ ስትራቴጂክ አጋርነት ይሻለኛል የሚል አቋም ትወስዳለች ተብሎ አይጠበቅም በጂኦፖለቲክስ ትንተናና ይሄን ቢመጣ ወይም በስህተት የሚሆን እውነታውን በትክክል ባለመረዳት ኢትዮጵያ ላይ ጉዳት የሚያመጡ ነገሮችን ግን ለመከላከል ሁላችንም በአንድነት መቆም አለብን። ሁልጊዜም የኢትዮጵያ እውነት ያሸንፋል። ኢትዮጵያ ተስፋ ያላት ሀገር ነች። እነዚህ ሀብቶቿ በሙሉ ሌላው ዓለም እንዲፈልጋት፣ ሌላው ዓለም አብሯት ለመስራት እንዲመኛት የሚያደርጉ ስለሚሆኑ ይህም በአግባቡ መጠቀም ነው። መተባበር፣ አንድ ላይ መቆም ይገባናል። ባንዳዎቹን ከዛው ከጠላት ከነግብፅ ከነሻዕቢያ ጋር እንተዋቸውና ማለት ነው። ሌሎቻችን የኢትዮጵያ ህዝብ፣ ኢትዮጵያን አፍቃሪ እውነተኛ ኢትዮጵያውያን አንድ ላይ ቆመን ለዚህ ጉዳይ መታገል አለብን። ፕሮግራሜን በዚሁ አበቃለሁ። በሌላ ፕሮግራም እስከምንገናኝ መልካም ጊዜ። ይህ አብሪ ሚዲያ ነው። አብሪ ሚዲያ አንድነትና ፍቅርን በማጎልበት ሰላምና እድገትን በማስፈን ረገድ የበኩሉን አስተዋጽኦ ለማበርከት የሚሰራ ሚዲያ ነው። አብሪ ብሩህ ዘመንን አብሳሪ። አብሪ ሚዲያን ሰብስክራይብ፣ ሼር ያድርጉ።